ዛሬ የቤተሰብ ትውውቅ እንግዲህ ተካሂዷል። ያው እንግዲህ ሰርግና ሽምግልና ነው ከሰሞኑ እንግዲህ የሚቀረው። ቤተሰብ ግን ማለት ነው እየተካሄደ ያለው ነገር በጣም የሆነ እንደ የብሽሽቅ አይነት ነገር ነው። እና እንዴት ናችሁ የኔ ወዶች? በያላችሁበት ሰላም፣ ጤና፣ ፍቅርን አብዝቼ የመኝላችኋለሁ። ላይክ ነው ሰብስክራይብ በማድረግ ቤተሰቡ ነው። በነገራችን ላይ ያው እነሱ አሁን ያሉበትን ሁኔታ በጣም ነው ወደውታል። እዚኛው ሰፈር ሰው ይከፋል፣ እዛኛው ሰፈር ደግሞ ሰዎች ደስተኞች ናቸው። በነገራችን ላይ የተወልጁ ላይ ደስተኛ እንደሆነ የሚቀጥልበት ሞመንት የለም። የሆነ ሰዓት ላይ ነገሮች መስመራቸውን ይችታሉና በነገራችን ላይ ይሄ ደስታቸው ይሄ ሳቃቸው እኔ ያስከፍቶኝ አይደለም ማለት የማንም ደስታ ያስደስተኛል። ግን እዛ ጋ እህታችን እየደበራት እየከፋት እዛ ጋ የተለያዩ ነገሮች ሲተከናወኑ እዚህ ጋር ደግሞ ሌላ ነገር ሲፈጠር ስናይ ትንሽ ይከፋናል። እና በእርግጥ ያው አብርሃም ትናንት ላይ የራሱንም የሆነ ሀሳቡን አሳውቀውናል። ከዚህ በኋላ እኔ ምንም የሚመለከት ይሄ ነገር የለም፣ አንቺም የራስሽ ህይወት እኔም የራሴን ህይወት መኖር አለብን ከዚህ በኋላ ብሏል። ግን ደግሞ የራስክንም ህይወት ብትመሰረት እኮ በእንደዚህ አይነት ሁኔታ ውስጥ አይደለም። ቢያንስ የዛኛውንም ስሜት መጠበቅ አለብህ። ገብቷል አይደለ? አንተም እውነት እችኛዋን ሴት አፍቅራት ወዳት ከልብ እንዳልሆነ እኮ ሁላችንም እናውቃለን። እንዴት ነው አንድን የምታፈቅራትን እንስት በሆነ አጋጣሚ ተጣላችሁና እንዴት ነው ባንድ ቆርጦለ ሌላ ሴት ለማፍቀር ልብ ዝግጁ የሚሆን? እውነት አንዳንዴ እኮ ስሜቶቻችን ሁሌ የሆነ የሚሰማን ስሜቶች ሁሉ እኮ ትክክለኛ አይደሉም። በቀን ውስጥ የተለያየ ሀሳብ አይምራችሁ ውስጥ ይመጣል አይደለ? አርገው አታርገው፣ ፍለጠው ቁረጡ የሚል የተለያዩ ሀሳብ ይመጣል። ግን ሁሉም የሚመጣው ሀሳብ ትክክል ነው ማለት አይደለም። ስለዚህ እችኛዋንም እንስት ምናልባት በጊዜዋ በታይሟ በሴትነቷ እየተጠቀምክ ከሆነ አንተም ነገ ዋጋ የሚያስከፍልን ነገር ነው የምታደርገው። እውነት ማለት ነው። ማርቲም ደግሞ ምናልባት አንቺ የእሷ ጓደኛ ከሆንሽ ቤተሰብን ከሆንሽ እሷን ልገስጫት፣ ልትናገሪያት፣ ልትመክሪያት ያለችበት ሁኔታ ጥሩ እንዳልሆነ ሴትነቷን ክብሯን ብትጠብቅ በየሶሻል ሚዲያ ላይ ራሱ የማይሆኑ ነገሮችን ባታረግ ማለት ቪዲዮ ትስራ ማንኛውም ነገር ታደርግ። ግን ትላንትና በተለይ ከሜሪ ጋር እና አብርሾ ነው የሰሩት ቪዲዮ ላይ በጣም የሚያስጠላ ካራክተር ነበር ስትጫወት የነበረው እና ይሄ ደግሞ አንድ ሴት በምታረገው ስራ ታጥ የሆነ ተግባር ሌሎች ሴቶች ይሰደባሉ፣ ሌሎች ሰዎች ይወቀሳሉ። ያ መሆን የለበትም። ራሽ ችለሽ ራሽ ትወቀሻለሽ። ግን ደግሞ ይሄ ወጣ ያለ ነገር በነገራችን ላይ አንቺ ምን ታደርጊ? አብርሃም በሰጠሽ ፊት እና አብርሃም በሰጠሽ ሁኔታ አብርሃም በሰጠሽ ሁሉ ነገር በቃ እሱ በሚያሳይሽ ነገር አንቺ እንደዚህ ልትሆኚ እንደፈለሽ እንደዚህ ልትሆኚ የቻልሹ ግልጽ ነው ማለት ነው። ግን ደግሞ ሴትነት የራሱ ክብር አለውና ሴትነትሽን ክብርሽን ብትጠብቂው መልካም ነው። ይሄን ሀሳብ ነው። በነገራችን ላይ አንቺ ከሷ የምትሻይ ሆነሽ ብትገኝ ኖሮ መልካም ነበር። ግን አንድ ናችሁ። ለነገሩ ከአንድ ቤት አንድ አይነት ሰው ነው የሚፈጠር የሚችለው። ምናልባት አንዱ የተሻለ አንዱ ያው ከአንድ ቤተሰብ የተለያየ አስተሳሰብ ያለው ልጅ አለ። ግን ደግሞ የእናንተ አንድ አይነት ነውና ነገ ይሄ ህይወት ድጋሜ እሷ ላይ እንደማይከሰት ድጋሜ እሷ ከአብርሃም ጋር ሳትሆን ስትቀሪው ነገር ቢፈጠር የሆነ ነገር እንደሚሰማሽ እርግጠኛ ነኝ። አሁን ላይ ምናልባት ደስተኛ ነሽ። አሁን ላይ ምናልባት እናንተ ለቢዝነስ ወይም ደግሞ አላደለ ይሄ ሶሻል ሚዲያ ላይ ለመታወቅ ከሆነ የመጣችሁበት መንገድ ትክክል አይደለም። ብትቆጠቡ መልካም ነው። ይሄ የግል አስተያየቴ ነው። በእርግጥ ሁላችሁም ስለ ራሳችሁ ታውቃላችሁ አይደለም? ግን ደግሞ እኛ እዚህ ጋር ሶሻል ሚዲያ ላይ ከምታመጡልን ሀሳብና አይዲያ አንስተን ሀሳብ አስተያየታችንን እንሰጣለን ማለት ነው። እና እንግዲህ የቤተሰብ ፕሮግራም በጣም አሪፍ ነበረ። ሲጎራረሱ ሙላ ነበር እንግዲህ ከአቤላ ጋር። አቤላም እንግዲህ በጣም ደስተኛ ነበረ። እንግዲህ ነገ ከነገ ወዲያ ደግሞ ያፈቀርኳት ወይ ደግሞ ጓደኛዋ ሆና ትመጣለች። በነገራችን ላይ የሆነ ስርዓት ያለው ነገር ቢፈጠር ከዚህ በኋላ አሪፍ ነው። ይሄ እንዴት ነው የመበሻሸቅ ያልሆኑ ነገሮችን ብትሰሩ አሪፍ ነው። ግን ደግሞ ያው እናንተ የተመቻችሁ ነገር ነው እያደረጋችሁ ያላችሁት። በእርግጥ ብዙ የሄርሜላ ደጋፊ ያላችሁ የምትወዷት የምታከብሯት ለእሷ በጣም ጥሩ አመለከት ያላችሁ አላችሁ። እኔ እሷን ጠልቼ ሲሆን የሰራችሁ ስራና ያደረገችው ነገር ትክክል ስላልሆነ ነው። ምናልባት አብርሃም ብታፈቅረው ብትወደውም የሆነ ጊዜ ታግሳ ነገሮችን ቆም ብላ ፍቅሯን መግለጽ ባለባት ሰዓት መግለጽ ትችል ነበር። ቢያንስ የሩታና የአብርሽ ሁኔታዎች ከአለቁ ፋይል ከተዘጋ በኋላ እሷ ግን ፋይል እንኳን ሳይዘጋ ፋይል እንኳን ገና ምንም አይነት ነገር ይሄ የፍቺ ወረቀት ነው የተባለው ራሱ ገና ምንም ስለሱ ወሬ ሳይወራ ነበር እሷ የመጣችሁና የዚህ ሁሉ ተጠያቂ ደግሞ አቤል ነው። ከአቤል ደግሞ የዘራከው ማጨድክ አይቀርም። እያንዳንዱ የምንሰራቸው ስራዎች ዋጋ ያስከፍሏል። በነገራችን ላይ ለጊዜው ይመስለናል፣ ለጊዜው ይሆናል አይደለ? ሁኔታዎችን ይሆን አዳለ ለማስራሻሻም ይሁን በቃ ሁኔታዎቹን የሚሆነ እንዲታወቁልን የሚሆን ለጊዜው ነው። ከዛ በኋላ ግን ሁሉም ነገር
መጋለጡ አይቀርም። የኔ ውድ ቤተሰቦች እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ሰብስክራይብም እያረጋችሁ አይደለም? ሰብስክራይብ እያረጋችሁ ከአንድ ቤት ሁለት እብድ ይላችኋል። እዩልኝ እንግዲህ ከእሷ ጀርባ የሚታየው የአብርሃምና የሄርሜላ ፎቶ ነው። ሌላ ምንም ነገር የሚታይ ነገር የለም። ቤቷ ቁጭ ብላ ነው እንግዲህ እህት ነኝ አክስት ነኝ ወይም ጓደኛ ነኝ እንግዲህ ብላ ከዚህ በፊት መታለች። ማርታ ተፈራ ማለት ነው። ወይም ደግሞ የሄርሜላ የአያቷ ልጅ ነው የሚባለው እንደዛ ነገር ማለት ነው። በነገራችን ላይ ከእሷ ተሽለሽና በልጠሽ መገኘት ነበረብሽ እንጂ አንቺም በሶሻል ሚዲያ ላይ ጭራሽ ያም የፈለገውን ቢያወራ ያሻውን ቢል እኛ ምንም ደንቶ አይሰጠንም። ያለንበት ሁኔታ ተመችቶናል፣ ወደነዋል አይነት ነገር ነው እና ቢያንስ አንዳንዴ እኮ ሰው ገበናውን ሸፈን ያደርጋል፣ ደበቅ ያደርጋል ይሆናል አይደል? አንዳንድ ይሄ ልታይ ማለትም እኮ መውደቅ አለ፣ መሰበር አለ። ዛሬ ላይ ነገሮች እንደዚህ ቆንጆ እንደሆኑ አይቀጥሉም። የሆነ ሰዓት ላይ ነገሮች መስመራቸው መሰታቸው አይቀሩም እና ሁልጊዜ እንደምላችሁ ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ እና ቢያንስ አንቺ ከእሷ ተሽለሽ እህትሽ ወይም ደግሞ ጓደኛሽ ወይም ደግሞ ዘመድሽ ያለችበት ሁኔታ ጥሩ እንዳለውና ትክክል እንዳልሆነች ቢያንስ ነገሮችን እንድታስተካክላቸው ማለት ይሄ በየሚዲያው ላይ ራሱ የጋጥ ውጥነቷን በተለይ ትላንትና የሜሪ ፖስት ላይ ካያችሁት በጣም ስትንበላጠጥ ነበር ምናምን ነገር። ቢያንስ የሴትነት የራሱ ውበት ክብር አለው አይደለም? ስለዚህ ከአንቺ ምንም ልንጠብቅ አንችልም እና ለማንኛውም በጣም ነው የገረምሽኝ ማለት ነው። ፎቶ እኮ ማለት ግዴታ አይደለም እኮ ለመተው ካለ በስተቀር ከጀርባሽ ያለው ባክግራውንድ እንግዲህ ሄርሜላ እና የአብርሽ ፎቶ ግዴታ መታየት አልነበረበትም እኮ ማለት እንዲታወቅልሽ ፈለገሽ ነው። የእሷት መሆንሽ እንዲታወቅልሽ ፈለግሽ ነው። እስከዛሬ የት ነበርሽ? እስከዛሬ ያልነበርሽ፣ እስከዛሬ ያልመጣሽ፣ ትላንትና የእሷ እህት ነኝ ጠበቃ ነኝ ብለሽ መተሽ እንግዲህ ከአብርሃም ጋር እንደዛ ስትሟገችላት ነበር። ለማንኛውም ከአንድ ቤት ሁለት እብድ ይላችኋል። እንደዚህ ነው ብቻ በጣም የሚገርሙ ክስተቶች ናቸው እየተፈጠሩ ያሉት ሰሞኑን ማለት ነው። እንግዲህ ደግሞ ከሰሞኑ ችኛውን በምን እንደምትመጣ አናቅም። ያው የዩቱብ ቻናል እንዲከፈትላት የሚሆን ብቻ የሆነ ነገር ሊኖር ይችላል። እንግዲህ ካለ ምክንያት አልመጣችም እና እኛ እንግዲህ ሀሳብና አስተያየት ከመስጠት ወደኋላ የምንለው ነገር የለም። ቤተሰቦች ሰላም ሰላችኋል ላይ ገቦት በያላችሁበት ሰላምና ጤና ፍቅርን አብቼ ይመኝላችኋለሁ። ላይክ እንዲሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አውዳችኋለሁ። ባባይ